ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ እንደ ፌንጣ ያዘለለ መኖር ጣፈንታው የሆነባት ምስኪን ሴት። መጀመሪያ ገንዘብ አለው ብላ ያሰበችው ነው ተጠግታ ታጠናዋለች። ከዛ መልአክ መስላት ተዋወቀዋለች። ዴቪዬ ወዲያው አታላ ታገባዋለች። ብዙም ሳትቆይ ያገኘችውን ለቃቅማ ትተዋለች። እንዴት እንደናፈቀኝ ተሳካ። ለስራዋ የምትመርጠው ወንድ በቅርቡ ሚስቱን የፈታና ስነ ልቦና የተጎዳ ነው። አባቢ ከትውውቅ አንስቶ እስከ ፍቺ አንድ የማልጋ ሳትጋራ ትለየዋለች። አዎ በህልሙ ካልሆነ በስተቀር በእውኑ አይነካት። ምንድነው ማርቲ እንዴ ነቃብሽ? እኔ እኮ ማለት ዳይቴ ልጅ ማርቲ ምንድነው ያቺ? ምንም ሆነ አባቢ እንዳለ ገዛልሻለሁ አይና ሰራልሻለሁ። አባትሽ ለመቀሰቀሽ ደግሞ ትኮን ይተኛው። እሺ አሁን ግቢና በኮምፒውተር ተጫዋች። እኔ አሰርችልሽ እመጣለሁ። ታለቅሳለች ታለቅስ መጣለቅስ። እሺ እኔ ቆንጆ አይና ሰርች እመጣለሁ። እሺ ማን ይሳበኝ? እኔ ማለት ምንድነው ብቻ ነው የምታየው? ትንሽ ማታ ትቼ ስለነበር እንዳረብሽሽ። እሺ ድንገት ስራ ካለ የምትሄድበት ካለ ልብስን ተኩሽ አዘጋጅልሃል። ማርቲዬ ለምን አንቺ ትደክሚያለሽ? እኔ ስዘጋጅ ትወጣለሽ። አይ ቁርስ ማዘጋጅልሃል። ትንሽ ሞቅ ብቻ ማለት ከዚህ ጋር አብራችሁ ብለሽ። እሺ እኔ ጌታ። እሺ እኔ እናት። ግን ይገባሻል አይደል? ከተጋባን ስንት ጊዜ ነው? 3 ወር አለፈ ነው። እየነገርኩ ከተጋቡ 3 ወራቸው ነው። አንዴም ሴክስ አድርገው ያውቁ? እኔ አላምንም። ወደህ ሊቆይ ምን ሆንኩ ብላ የማህፀን መስኮት ነው በር ታማሚ ነኝ ብላ ነው። ለእኔስ ቢሆን ቀላል ይመስላል። እንግዲህ እግዚአብሔር ያመጣው ከሆነ ምን ማድረግ እንችላለን? ዋናው ነገር ፍቅራችን። እኛ ከተዋደድን ሁሉንም ነገር በጽናት መወጣት እንችላለን አይደል? እኔ ጌታ። ግን አንቺ ልትሄጂ ሆስፒታል ዛሬ ቀጠሮ አለሽ እንዴ? አዎ ነግሬህ የለ ማርቲ። በቅዳሜ ቀን ልትሄጂ? አይዞህ ብዙ አልቆይም። 12 ተኩል እስከ 1 ሰዓት ደርሳለሁ በእርግጠኝነት። ምሽት ድረስ 1 ሰዓት? አሬ ነገር ግፍ አይሆንባችሁ። ያልበላና ትከክ ያንተ ስራ እኔን የተዋጣለት የማህፀን ስፔሻሊስት ማድረግ ነው። ዛስዋይ ጉንጭ ተወጥሮ የተላጨ የጻል ልጅ ጭንቅላት እስኪመስል የማስቀመ ጥሩ የስነ ልቦና ሁኔታ ላይ እንዳለችና ማህፀን ኢንፌክሽኑ በፍጥነት ሪስፖንድ እያደረገ ነው ምናምን ብትላል አሪፍ በልጻፉ የሆነ እንግሊዘኛ ነገር አሁን የተናገርከው ሪስፖንድ እንደሱ ጨማምርበት። ይሄ ነገር ግን አንድ ተውቀቢ ብላ አስበህ ታውቃለህ? አረ ግድ የለም። እኔ ሲፈጥረኝ እንዲሁም የማህፀን ስፔሻሊስት ነው የምመስለው። ጋውኔን ስለብሰው ኤርፎኔን ሳረገው ሽበቴን ስደፈው የዛኔ ይተኛለህ። ታውቂለ እንዴ የማህፀን ህክምና እኮ በጣም ብዙ ጊዜ ይፈጃል።
ማርቲ ለምን ይሄ ስፔሻሊስት አይገኝም? ዶክተር እኮ በጣም ጎበዝ ስለሆነ ነው ሴቱ ሁሉ እዛ ሄዶ የሚሰለፈው። ፋክሽኑ ስፔድ ያደረገ ኢንፌክሽኑ ሪስፖንድ ባንተ ብርታት ምናምን አውቀዋለሁ። ከዚህ በኋላ በቃ የምትሄድበት ካለ መሄድ ትችላለህ። የቲቲ አስጠኝ ትመጣለች። ኦኬ ማለት ቤት ትመጣለች? አደራ ቁርስ ሳትበላ እንዳትወጣ፣ ቲቲን ሳታበላ እንዳትወጣ። እሺ የኔ ጌታ። እስቲ ክሊንተን ጋር ልደውል። ክሊንተን አይደለም ክላይንት ነው። ክላይንት ማነሽ? ዶክተር እሱን ግሉኮስ አቀብኝ። ስትሬቸሩንም ስትሬቸሩንም ጨምሪ። ሄሎ አቶ ዳዊት ዶክተር ነኝ። የማርታ ዶክተር የማህፀን ስፔሻሊስት ነው። ይቅርታ ስላላወቅኩ ነው። እሺ ነገ 5 ሰዓት ላይ እንዴት ነው አስቱካ ሆስፒታል ካፌ ውስጥ ብንገናኝ? ኦኬ እሺ እሺ አቶ ዳዊት ሰላም። ባለቤት በጣም ጠንካራ ሴት ናት። እንደዚህ አይነት የማህፀን ኬዝ ኖሮባት ማህበራዊ ህይወቷን በትክክል መምራት መቻሏ ትልቅ ጽናት እንዳላት ነው የሚያሳየው። እንግዲህ አንዴ ከደረሰ በኋላ ምን ታደርገዋለህ? እኔም የተቻለኝን እያደረኩ ነግራኛለች። ይበልጡኑ ያከበርኩት አንተን ነው። እንደዚህ አይነት ትልቅ ጥንካሬ አለ ብዬም አላስብም ነበር። አይ ሙገሳው እንኳን ይቆየ። እኔ እንደውም ይገርምሃል። አይደለም እውነቴን እኮ እኔ እንኳን ማድረግም አልችልም። ያውም ከተጋባ 3 ወር ጀምረው ከባለቤት ጋር ወሲብ ሳትፈጽም መቆየት ትልቅ ጽናት እንዳለ ነው የሚያሳየው። ዶክተር ያውም አንድ አልጋ ላይ የተኛችሁ። እባክህ ዶክተር ድምፅህን ቀንሰው። አትሸማቀቅ። ጀግንነት እኮ ሊወራልህ ይገባል። አይ ይወራልኝ ይቅር። አትሸማቀቅ። ይመስገን። አሁን ደውለህ የጠራኸኝ እንደዚህ ነው እንዴ? ባለቤት ኢንፌክሽኗ እያገገመ ነው። እሷም ትልቁ ምስጋናዋ ላንተ ነው። በአንተ መረዳትና ድጋፍን በማግኘት ምክንያት ስነ ልቦኗ ጥሩ ሁኔታ ላይ ነው። ለዚህም ነው መድኃኒቱ በፍጥነት ለኢንፌክሽኗ ሪስፖንድ ማድረግ የጀመረው።
ከ3 ሳምንት በኋላ ደግሞ ልጅ ለመውለድ እንቅስቃሴ መጀመር ትችላላችሁ። ሶስት ሳምንት? አዎ፣ እስከዛ ድረስ ኪኒኖችን ላዝል እችላለሁ። አለ አይደል ትንሽ ስሜት ቆጣጥ መርፌም አለ። አይ ግድ የለም ብቻ አያስፈልግም። ብዙም ሳይድ ኢፌክት የለም። ትንሽ የዘር ፍሬ ዋና ቀርፈፍ ያደርገዋል እንጂ አያስፈልግም። አትሸማቀቅ። እኔም ምን አለ ዶክተር ስለሆንኩኝ እኔ እንዳንተ ስሜትን እቆጣጠራለሁ ማለት ነው አይደለም። አንተ ባለቤት አለ አይደል? ገባህ አይደለም? ባለቤት አለ አይደለም? ቢኖርኝስ? ስራዬ እኮ ቀን በቀን ፈተና ነው። አልጨረስሽም እንዴ እስካሁን? ምን ላይ ነሽ? ገና በጫታ ላይ ምን ሰራሽ? ጫካ። ጎበዝ የኔ ቆንጆ። አሁን ተጫወትሽ። እሺ በቃ አይዞሽ፣ ጨምርልሻለሁ። ታዲያ ምን ሆነሽ ነው አንቺ እንደዚህ? እንትን ነገ መሄዴ ነው። ቤተሰቦቼ እዛው ናዝሬት ሌላ ስራ አግኝተውልኛል። አዎ መሄዴ ነው። አሰዳት በቃ መሄዴ ነው። ነገ ትመጫለሽ። ካሜራው ደግሞ ቲቲን እኮ ለማስታወሻ እየቀረጸው እያሳቀችኝ ነበር። ነገ መምጣቴን እንኳን አላወቅኩም። ሌላ አስጠኝ ማግኘት ትችላላችሁ አይደል? ይቅርታ ካስቸገርኩ። አይ ምንም አይደለም፣ ምንም አይደለም። አንቺም እንዴት እንደማመሰግንሽ አላውቅም። አንቺ መቀየር በጣም ይከፋል። ምን ነው? ሂሳብሽን ማስታወቅ ጨርሰሻል? አዎ ጨርሰናል። ኧረ አያስፈልግም አቶ ዳዊት። ምን ነው ሰሞኑን ሰላም አይደላችሁም እንዴ? ከማን ጋር? ምን ሰማሽ? አይ ሰውነቱ ውጥረት ያለበት ይመስላል። አይ እንትን ነው ያው ስራ ስለሚወጣብኝ ነው። ስራ ቢሆን እንዴ እኔ አንተን የመሰለ ባል ቢኖረው ሰውነቱ በድርቀት እንዲህ ሲጎብጥ አልጠብቅም ነበር።
አንተ በጣም ጥሩ ሰው ነህ። እንደዚህ መጨናነቅ የለም። የምረዳህ ነገር ካለ ችግር የለም ጠይቀኝ። ምንም አይቅርም የለም። በቃ ማለት ይቅርታ ቤቲ ማለት ተባብራለሁ። እስኪ ምን ላስብ ነው? እሱ ማለት አይደለም። በሩን ቁልፈው መጀመሪያ አሪፍ ሴነሽን የመጣሁት ምን እያደረግህ ነው? ማርቲ አንቺ እንደምታስቢው አይደለም። ማለት እንደማስበው አይደለም። እንደማይሆን ሶሪ ማለት እኔማ እናንተን እንደዚህ አይደለም ማስበው። ቤቲ አንቺ ይቅርታ ይዘሩ ማርታ፣ ሁሉም የኔ ጥፋት ነው። ሲጨናነቅ አይቼው ላዝናናው ነው። እንደማላስደስት አውቃለሁ፣ ግን እንደዚህ ታደርጋለህ ብዬ አላስብም። አልጋችን ላይ 3 ሳምንት መታገስ በእናትሽ ይቅርታ። ምንድን ነው እንትን የቤቲ እየቀረጸኩ ነው። ይቀርጽ ነው እንዴ? እየተንደባለላችሁ አልጋ ላይ ስትላፉ ልትቀረጹ ነው? አኖት በስተት መጥተው ነው የሚሆነው። በስተት ነው እንዴ? እኔ አላወኩም ነበር። እኔ ደግሞ እኮ አውቃችሁ መስሎኝ ነበር የተደናገርኩት። እንደሱ ከሆነማ በጣም ጥሩ ነው። ለማስረጃነት ነገ ይቀመጣል። ፕሊዝ ማርቲ በእናትሽ አንድ ድርስ ዝም በል። እሺ ቀን ማጣጣሱ እንዳትከተለኝ እንዳትከተለኝ። የምረዳህ ነገር ካለ ችግር የለም ጠይቀኝ። እሺ ያየነውን ነገር እንድተማመንን መቀጠል እንችላለን። እንደዚህ በበሽታ በምትማቀቅበት ሰዓት እንደ ባለቤቷ ሲሰኝ ትልቅ ውርደትና የስነ ልቦና ጉዳት አድርሶ ይህንን ምንም የሚክሰው ነገር ጉዳዩን ወደ ፍርድ ቤት ከመውሰዳችን በፊት አንድ ያዘጋጀነው የካሳ የውል ስምምነት እሱን አሁን ፈርመን ክፍያውን መፈጸም ከቻለ የጋብቻ ወረቀቱን ቀደን ፍቺው እንዲጸድቅልን እንጠይቃለን። አለበለዚያ ግን ጉዳዩን ወደ ፍርድ ቤት ወስደን ፍርድ ቤት የአቶ ዳዊትን ንብረትና የገቢ ምንጭ አጣርቶ ካሳውን መወሰን ይችላል። ከፍርድ ቤት በፊት አንድ ለምን አታሸማግልም? እኔ እኮ ስራዬ ጠበቃ እንጂ ሽማግሌ አይደለም። ግን አንድ የምመክር ነገር ቢኖር አራጣ ማበደር በሕግ የተከለከለ ስራ። ማን ነው አራጣ ማለት? ማንም ምንም አበደረ አላልኩም። እኔ ስራዬ ስለላ አይደለም። ግን ጉዳዩ ወደ ፍርድ ቤት ከመሄዱ በፊት ለካሳ የተቀመጠውን ብር ካልከፈልክ ፍርድ ቤት ንብረቱን ማጣራት አለበት ማለት ነው። ብዙ ሊመስል ይችላል፣ ግን ወጣት ሴቶችን በገንዘብ እየደለሉ አልጋ ላይ ከማስወጣት በፊት ትንሽ ማሰላሰል ነበረብን። ማን ነው ሴቶቹን ወደ አልጋ የሚወስደው? ለምንድን ነው ሌላ ትርጉም የምትሰጠው? ምንም ትርጉም አልሰጠሁትም። ያየሁትን ነው እኮ የተናገርኩት። ከዚህ እርስ እንውጣ። ለእሷ ይሄ ብር ሲያንስባት
ማርቲ። አንዲት የተረገመች አጋጣሚ ያንን ፍቅራችን አታጥፋብን ባክሽ። ለእኔም አንድ ድል ስጭኝና መልሼ ልካስሽ ባክሽ ማርቲ። ማርቲ ቱቲ አታሳዝንሽ? እንዴት እንደምትወድሽ ታውቂያለሽ አይደል? ከኔ ጋር መጨረስ እንችላለን። በምንድን ነው 1 ወር ወለድ የሚቀረው? ታዲያ እኔ ትርፌ ምንድን ነው? መብዛት አለመብዛቱ አሁን ነው የሚታወቁት። እያወቁ አይደለም እንዴ ተፈራረሙት? እባክዎትን አሁን ጥሩ ስሜት ላይ አይደለሁም። አሁን ከኔ ጋር ከመጨቃጨቁ ገንዘቡን ይፈልጋሉ ይሻሉታል። ያለበለዚያ ንብረቱት ንብረት ይሆናል። ይቅርታ አሁን እኔ ማውራት አልችልም። አይ እንግዲህ ምንድን ነው እንዲህ መጨናነቅ? ነቃ ነቃ ብል እንጂ ምንም ስራ መስራት አልቻልኩም። ይገርምሃል። ለስራዋ የምትመርጠው ወንድ በቅርቡ ከሚስቱ የተፋታና ስነ ልቦናው የተጎዳ ነው። የጎደለበትን የምትሞላ አይነት ሴት መስላ ሲያገኛት ታዲያ ዘሎ ወደ ትዳር ለመግባት አያመነታም። የሚገርመው ግን እስካሁን ህይወቷን የቀየረላት ሰው አላገኘችም። ሴትዮ ያምሻል እንዴ? ራስሽ ነሽሽም ያምሽ። ይሄው ነው አግብታ መፍታት፣ ፈታ ማግባት፣ እንደገና አግብታ መፍታት። በቃ ይሄው ነው ስራዋ። እህቴ ነች። ተለውጦ ለማይለወጥ ህይወታችን ብላ ኑሮዋን በከንቱ የምትገፋ ያንቺ ጉድ ማርቲ ነች። ማየ እኔ ደግሞ ምን አደረኩሽ? እዛ በጻ እየተቀቀሉ ጽሁፎች ደውለሽ ነው እየበላው ነው ትኛለሽ። ማን ተቀቀያለሽ? ስጨርስ እደውላለሁ ነው ያልኩት አይደለም? አሁን እዚህ ምን አመጣሽ? እዛ መኪና ጋር ሆነሽ ልትደውይልኝ ትችያል ነበር? እኔም እኮ ረቦኛል። ምሳሌ በላ ነው። አንድ ሰው አውረን ባይን አለቀልን። ጉዳችን ፈላ። ምንም አያውቀንም እንዴ? ከ5 ቀን በፊት እኔና አንቺ መገናኘት የለብንም አላልኩሽም? ማርቲ እኔ 3 ቀን ሳላገኝሽ ለቆየሁት ራሱ እንዴት እንደጨነቀኝ። ያየች የተጨናነቀች ነው ያለችው። ምንድን ነው 1 ሳምንት አልተጋብተውን ችግር አለ? ችግር የለውም። ግን ብቻህን ስትሆን የባሰ አይሆንም? እኔ ችግር የለውም። በነገራችን ላይ ብሩን አስገባሽልኝ? ተረጋጊ እንጂ ቤት ፊትሽ ደግሞ ምንድን ነው በላልዟል? ምን ነው ሰሞኑን እህል አልበላሽም? በልዟል አይደል? ይህ የምታሽኝ ጥፊ ነው። እንዲህ ምስል እኮ ነው የኔ ያለ አይደል? ከጠፊ የሚብስ
ከዛ ቀጥቃጣ ጋር 3 ወር ሙሉ መተኛት። እኔ አሁን የጠየኩሽ ስለ ብሩ ነው። እኔ ያየሁት መከራ በጥፊ ቢመነዘር እንዲሁ ይልሽ ነበር የምትቀሪው። ብሩን አስገባሽልኝ ወይ? አንቺን ማየንልሽ እኮ ቲፕ ምናምን ስትገጪ ያዥችን እየተባልሽ ጨረሽ ቀምሻልሽ። ኧረ ተረጋጊ። ቀልዴን ነው። ቀልድም ጠፋብሽ እንዴ? በቃ ነገር ለባለቤት ነገራትና መኝታ ቤት ታዘጋጅለት። እኔ ነገ ይዣት እመጣለሁ። በእኛ በኩል ምንም ችግር የለም። በቃ ነገ ይዣት እመጣለሁ። ግን አንተ ለቴቴ ስጥ፣ ሁሉንም ነገር እርሳ። የማርቲ ልብስ ብሬ እንዴት መርሳት ትችላለህ? ትልቅ ጥፋት ነው የሰራሁት። ማርቲን ማሳዘን አልነበረብኝም። በጣም ባለጌ ሰው እናት ነው ያሳደጉት። እንደሱ አይነት ሴት ልጅ ላገኛች ለእኔ የተፈጠረች ሴት ነበረች። ችግር የለውም እንዴ? በእኛ በኩል እስካችሁ ችግር የለውም። ቀስ ብዬ እነግራታለሁ። ግድ የለም ባንክ ሄጄ መግባቱን አረጋግጣለሁ። አቤት አታምኚኝም? አንቺ ታላቅ እህትሽ እኮ ነኝ። ቦስ ማርታ ለኔ አለቃም ጭምር ነች። እማዬ የኔ ፍላጎት የኔ ምኞት ሌላ ወይ ኮሌጅ ትምህርቴን አልጨረስኩ የኑሮ ስልችት ነው ያለኝ። እሷ ተለውጣ ሀብታሙና ምናምን እያልኩኝ በተስፋ መኖር ሰልችቶኛል። በቃኝ። ከዚህ በኋላ የእሷን ባሎች ማጀብ መጠበቅ አልችልም። ካልሆነ ይቅር በይኝማ። እንደ እንቁ ምሳሽለት ቤታችንን ሸጠንም ቢሆን ራሳችንን እንድንለውጥ አሳምናታለሁ። ቶሎ ክፈይ ነው። ቁጭ ወይስ የት ነው እንዲሆንሽ? እንዲሆንሽ እንዴት ሰው ያይሻል? ማርቲ እሱ ምን ሆነ? ማርቲ የተፈጠረ ነገር አለ? ሪሲቱን አሳይ። ከዳዊት ጋር የካሳ ገንዘቡን ስንደራደር የዳዊት ንብረት ያሰብኩትን ያህል እንዳልሆነ ማለት ምክንያቱም እዛ ላይ ለካ በብዙ ዕዳዎች ይፈለጋል። ምንድን ነው ይሄ? ትክክለኛ ውሳኔ የሚወሰንኩት እንዴ ማርታ? 25,000 ብር እኮ ነው የሚለው። ለዚህ ነው 1 ዓመት ሙሉ የለፋው። ዳዊት ህይወቱ ይበላሻል። ያሉበትን ዕዳዎች ጠብቄ ነው። ማርቲ እየቀለድሽ ነው አይደል? ስሜት ማዘን ምናምን እኛ ምን አገባን? መጀመሪያ ሳስበን ነበር እንደገባ ማዘን በዚህ ብር የተነሳ ህይወቱ ቢበላሽ ወይም የዛች ቲቲዮ ቢበላሽ አልጋ ስር በሚያስቀምጠው ሽጉጥ አድኖ ነው የሚደፋ። ሻው ምንድን ነው የሚሻለው? አላውቅም። ለራሴም ግራ ገብቶኝ አይሆንም። አማራጭ አለን።
ያለን ገንዘብ አንድ የመጨረሻ ስራ ያሰራናል። ማርቴ እኔ ጤነኛ አልሆንም። ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። ወድጄ የገባው ይመስልሻል እንዲህ አይነት ነገር ውስጥ? ታዲያስን የፈታሁት ገንዘቤን ስላባከነ ሱቄን ስላከሰረ ብቻ ይመስልሻል? ለምን ያልጨካኝ ይመስልሻል? የገንዘብ ሱስ ያለብኝ ይመስልሻል? ሱቁን ማስተዳደር ሲጀምር ገንዘብ እንደ ልቡ ሲመነዘር መኪናዬን ሲይዝ ታቸው የሚያውቃቸው የሴት አይነቶች ማርሙለች ይህን ቤት አስቀምጦ እቃዎችን ይዤ እስክመጣ ድረስ እኮ ነው። ነግሬሽ አይደል እንዴ እኔ ቆንጆ፣ ልክ እንደተፋታ የሀብቷን ግማሽ ወስዳለሁ። እየነገርኩሽ እሷን አልወዳትም፣ አንቺን ነው የምወደው። ቻው የኔ ቆንጆ፣ እኔም እወድሻለሁ። ይህንን እስካሁን ለምን አልነገርሽኝም? እንደኔ እንዳትጎጂ፣ ልብሽ በጭካኔ እንዳይሞላ። በጣም ይቅርታ። በቃ ያልሽውን ሁሉ እናደርጋለን። ደግሞ አጭር ጊዜ ነው። እሺ፣ ብዙ ጊዜ አይፈጅብንም። ደግሞ የሚከብድ ስራ አይደለም። አብዛኛውን ስራ ደግሞ እኔ የምሰራው። ግድ የለም እኔም መግባት ካለብኝ እንድትጎጂብኝ አልፈልግም። እንደጀመርኩት ነው ጨርሷል። ነው ከበኋላ ነው እንደተሳናት ይህ ብቻ ነው። እናንተ እዚህ ቁጭ ብላችሁ ገንዘብ ስለምትቆጥሩ 3 ሚሊዮን 300 ሺህ ብር ይመስላችኋል አይደል? ሻንስ ይቃል ወደሰዎች እኔ እጅ ላይ የቀረው የስራ ማስኬጃ 50 ሺህ ብር ብቻ ነው። ደግሞ 300 ሺህ ብር ብቻ ነው የቀረሽ አላልከኝ? ይህን መልክሽ ታሪክ ነው ጊዜ ጊዜ ማለት ወደ ቅጣቶች ወይጣታ እሺ፣ እሷንስ ችግር የለም። የሚቀጥለው በጀት ሲለቀቅልኝ ይዘጋት ነው ችግር የለም። ይህ መክርሽ ይሰጥሻለሽ ስ ከለምሽት ያለሽ ገንዘብ ሲወስድ ተሻታሽ ነው ሰምዱ መጨረሻ ላይ ጉዳይሽ ቤት እንደሚቀር እርግጠኛ ነው። ያሳሽው የእናትሽ ቤት በቀጥታ እንዲሸጥ ሆኖ የተዘጋጀ ስለዚህ ሽለደሙ ገንዘብ አስገቢና ቀሪውን ከሌሎች ሰዎች አሎተሽ መቼም እዚህ ከመመላለስ የተነሳ የልቤን ማዋይ ሰው ነው። እህቴ እናታችንን ቤት አስርዤ ብሩን እንደተበደረ እንዳታውቅ ምን ያህል ዋጋ እንደከፈልኩ ለአንተ ብቻ ላጫወት። የቀረውን ገንዘብ ማፈላለጊያ ጊዜም ገንዘብ የሚያስፈልገኝ፣ በዚህ ሁኔታ ደግሞ ገንዘብ የሚያበድረኝ ማንም የለም። ቤቱ ተሸጠ ማለት እህቴንም የእናቴንም ቤት አጣው ማለት ነው። እባክህ ኮሚቴው ትንሽ ጊዜ የሚሰጠኝ ብቻ ሳምንልኝ፣ ይህን ብቻ ተባባሪ
ቢዝነስሽ ተሳውቀኝ ባጋችን በራሱ ማኔጀር ቀጥሮልሽ ያለብሽ የድርጅቱን ችግር ይቀርፍልሽ ነበር። አንድ የመጨረሻ አማራጭ ነሽ። በዚህ ሳምንት ውስጥ 70 ሺህ ብር ያክል ገንዘብ ገቢ ማድረግ ከቻልሽ ጉዳይሽ ኮሚቴ ጋር ቢያንስ የአንድ ወር ዕድሜ አለሽ። በጣም አመሰግናለሁ። በትክክል በእርግጠኝነት ይህን ማድረግ ይችላል። አትጠራጠሩ። በጣም አመሰግናለሁ። አዘዘሽ በሙሉ አቅምሽ መሮጥ። እሺ አረባለሁ። በራሴ አይደለሽ። አመሰግናለሁ። ቤቷ አላት ውዴ። ውስጥ ገብተን እንነጋገር። ገንዘብ ጠይቄ መጥተሽ ከሆነ ባትናገር ይሻልሻል። አቶ እንዴ በጣም ከባድ ችግር ውስጥ ሄድሽን ቆጠብ አድርገሽ እንደው ዞር እያልሽ ሌላ ቦታ ትፈልጊ። በጣም ቸግሮኝ እኮ ነው። ብዙ እኮ አላስቸግሮትም። የአንዴ 6 ወር ከሰጡኝ ይበቃኛል። አንቺ ሴት በየ3 ወሩ እየመጣሽ 50 ሺህ ብር አንዴ 30 ሺህ ብር ትይኛለሽ እንዴ? ወደ ብር ቀሟል ብሎ የነገረሽ ማለት ነው። የ2 ዓመት እኮ ቅድሚያ ክፍያ ከ3 ወር በፊት ሰጥ። አውቃለሁ። እንደዚህ አይነት ጭቅጭቅ አልፈልግም። ይኸውልሽ እኔ የማትፈልጊ ከሆነ ብሬ መልሽልኝ፣ እኔ መጋዘንሽን ለቅቄልሽ እወጣለሁ። ጥሩ፣ ባገኘው ሰዓት አምጥቼ እሰጦታለሁ። የዕለት ሁለት ቤቴን ይለቁልኛል። አንቺ ይጥናሽና ስጪ፣ እኔም የምከራየው መጋዘን ልጣ። ታዝናለሁማ። ተሳምና ካለው ብዬ ሳምናኝ ለምንስ ማርቲን ታውቂያት የለ? እሱ ያለችው ካልሆነ የሚሆን ነገር የለም። የታዲዮስን ታሪክ ተጠቅማ ድጋሚ ያሳመነች። በአሁኑ ግን ይቅናሽ በይኝማ። የራሴን እድል ለመሞከር ወስኛለሁ። ሄሎ ወይማ መጣሁ። እዛው ምሻለ መጣሁ። እሺ ወይዘሮ ማርታ እንደዚህ ውብ የመሆነው ሚስጥር ምንድነው? በልጅነቴ በቂ ያሹ ጽናት ተሰጥቶ። እሺ ጉዞ ወደ 5ኛ ባለቤት ፍለጋ ምን ይመስላል? አንቺ እንዴ ነገር ካሜራ ላይ እሺ ቀስበኝ። አሁን ባለበት ከዚህ በላይ ይወር የት ሀገር ነው ሚሊዮነር እንዴት ነው መኪና የሚከራይ? ባለበት ነው የምንሰራው እንዴ? እኛ ባረሷል እንዴ? ማንን ነው የምናመጣው? አሁን እንጠብቃለን። አይሆንም፣ ጊዜ የለንም። ቆይ ምን ያስቸኩለናል? ሌላ ብር እስክናገኝ ለምን ያለንን እንጨርሳለን?
ቶሎ ብለን አሪፍ ስልሰና ማርቲ ባለፈውም ሳልክ እንደዚህ ነበር ያልኩት። አሁን ደህና ነገር ብንሞክር ነው የሚሻለው። ምን አይነት ነገር? እኔ ባገባ አዎ አንቺ አግብተሽ ይኸው እስከ ዛሬ ምንም ድር የለንም ወይ? ካልሆነ ማየን ቤት ሸጣ። አዎ ቤቱንማ መሸጥ አይቻልም። ምን ያግደናል? የውርስ ጥያቄ የለብን እንዳይለብን መብታችን። የምን ዕዳ መብታችን? ግን እናታችን ለፍታ ያስቀመጠችልን ማስታወሻ ላለመሸጥ አይደል ይሄን ሁሉ መከፋ? ቀስ ወይ እንዳደረብኝ አይገርምሽም? ለምን ተደረገ? በጣም ስራ ትሰራለች እኮ አይገርምሽም? በጣም አቁሚ፣ በቃ እዚህ ጋር አቁሚ። አትሰሚ እንዴ? መስራት ማለት የምትፈልጊ ትሰራለች። ሄሎ ማር አንድ ሌላ ሰው ለቤት የሚሆን እዚሁ ደብረ ዘይት ልጆቹ ፈልገው እንዲያዘጋጁ ንገርልኝ። ቤቲ ለመስራት ዝግጁ ሆነች እንዴ? ኧረ አልሆነችም። ካልሰራው ብላ እያስቸገረችኝ ስለሆነ ነው። ደህና ገንዘብ ያለው ግን ለማጥመድ የሚከብድ ማለቴ ፊት የማይሰጥ አይነት ወንድ አለ አይደል? ለነገሩ ገንዘብ ባይኖረውም ችግር የለውም። ዋናው ለመቅረብ የሚከብድ አይነት ወንድ። በቃ ቶሎ ያስፈልግና ፎቶና አድራሻውን ላክልኝ፣ አለበለዚያ ስራዬ ልታበላሽብኝ ነው። ምን ታድለን እዚህ ነው የምናድረው? በቀን በዶላር እየከፈለ ያምሻ ብር መቆጠብ እኮ አለብን። አንድ ወር ሊፈጅብን ይችላል። በእናትሽ አስቀምጪው እሱን ካሜራ። እና ይሄ መስሪያ ቤታችን ነው። እኛ የት ነው የምናድረው? እሺ ምንድነው ይሄ? እንግዲህ በዚህ ፍጥነት ከነቃው የሚከራይ ከዚህ የተሻለ ቤት ማግኘት አልተቻለም። ግቢ ያለሽ ስማ፣ እቺ ስልክ አሪፍ ነች አይደል? ነው ፋይበር አላት። አረ የቺ ደብረ ዘይት የሚል የተላከ ፎቶ አለ፣ አውጣው። ከዛ ማርታ የሚል አለልን፣ ለሷ አላክላት። ማን ነው የሰውዬ? ምን አገባ? ዝም ብለህ አልክ። ማርታ ነው የሚለው? አዎ። ውረድ 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 ውረድ። ይኸውልህ ማንበባችን ነው። ምንድን ነው እነዚህ? ለምንድን ነው የገዛሻቸው? ኧረ እኔ አይደል። ፌስታሎቹ በሌላ ተቀይረዋል። እነሱ እንጂ በፍጹም አይሆንም። በደንብ አስቤበት እኮ ነው የገዛው። የታለ የሚመጡት? እኔ መዋኘት አምሮኛል። ተረጋጊ፣ እርጋታ ያስፈልግሻል። ውሃ የተሰራው ለአሶች ነው። አንቺ አሳ ነሽ እንዴ? ለጊዜው አንቺ አሳ አጥማጅ ነሽ። መረብሽን ጣል ታረጊና አሶች እየተንፈራፈሩ እስኪገቡ ድረስ መጠበቅ ብቻ ነው። መጡ ነገር ይባክሽ ነው ይሏል። ያ መጡ እኝልሽ መጡ።
ወጋኛ ዋና በእኛ ጊዜ ዝም ብሎ መንቦጫረቅ ጥሩ ይዞታ ላይ አይደሉም። ለዚህ እኮ ነው ጥሩ አሳ የሆኑት። እዚህ ከተማ ተወላጅ ናቸው። የውጭ ሀገር ኑሮ በቃኝ ብለው ኢንቨስትመንታቸውን እንዳለ ወደ ትውልድ ሀገራቸው እያዛወሩ ነው። የከተማው ሰው በሙሉ ነው የሚያከብራቸው። ልጆቻቸውን በሙሉ ውጭ ልከው እዚህ ማንም የላቸውም። እዚህ አዲስ ቤት ለመግዛት አስበዋል። እዚህ ከተማ እንኳን እያሉ 2 አግብተው ፈተዋል። ውጭ ሀገር ደግሞ እንደገና አግብተው ፈተዋል። ሚስት እንደማርሽ ነው የሚቀያየሩ። በቃ እንደውም እኚህ ለኔ ይቀሉኛል። እኚህን የሚያክሉ ሽማግሌ እንዲያገቡ ማድረግ ቀላል ይመስልሻል? ለዛውም ባንቺ እድሜ። ማርቲ ለምንድን ነው እንድረዳሽ የማትፈልጊው? ብቻሽን ስትለፊ ማየት የሚያስደስተኝ ይመስልሻል? እድሜሽ ገና እኮ ነው። ደግሞ ሁሌ ሳትነካኪ መውጣት ያለ እንዳይመስልሽ። በጣም አደጋ ያለው ስራ ነው። የዋህ አገኘው ብለሽ ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አደጋውን የማላውቅ ይመስልሻል? ግን አብረን እየሰራን አብረን እንደግ እያሉ አላሰራም ማለት ምን ማለት ነው? እንደውም በአሁኑ ዋናውን ስራ የምሰራው ነኝ። አንቺ እስከ መቼ ነው ብቻሽን የምትሰቃዩ? አንድ ሰው ነው ብዬ እኮ ነው አኮኩራበት። ከቶ ይቆጠራል ብሎ ነው። አይዞት። እሺ አኩች ሌላ ሰው አለ ብሎናል ነበር። እሱን አሳይ። ከተጋቡ 3 ወራቸው አንዴም ሴክስ አድርገዋል። የማህፀን መስኮት ነው በር ታማሚ ነኝ ብላ ለኔስ ቢሆን ቀላል ይመስላል። ያንተ ስራ እኔን የተዋጣለት የማህፀን ስፔሻሊስት ማድረግ ነው። 3 ወር ጀምሮ ከባለቤት ጋር ወሲብ ሳፈጽም ትልቅ ጽናት እንዳለ ዶክተር ስራዬ እኮ ቀን በቀን ፈተና ነው። ሌላ አስጠኝ ማግኘት ትችላላችሁ አይደል? ይቅርታ ተስቸገር። እኔ አንተን የመሰለ ባል ቢኖርም ሰውን ህይወቱን በጭንቀት እንዲህ ሲጎብጥ አልጠብቅም ነበር። ምን እያደረገ ሲጨናነቅ አይቼው ላዝናና። ፊትሽ ደግሞ ምንድን ነው? በላይ ዞር። ይህ የምታሽኝ ጥፊ ነው። እውነት እንዲህ ምስል ይቆጥሩን አስገባሽልኝ። አንቺ ታላቅ እህትሽ እኮ ነኝ። አታምኚኝም? እየቀረጸኩ ነው። ይህን ማየት ምንም አያስፈልግም። አንዲት የተረገመች አጋጣሚ ያንን ፍቅራችን አታጥፋብን እባክሽ። ያው መጨረስ እንችላለን። 25,000 ብር እኮ ነው የሚለው። ለዚህ ነው 1 ዓመት ሙሉ የለፋነው። ያለን ገንዘብ አንድ የመጨረሻ ስራ ያሰራናል። ማርቲ፣ እኔ ጤነኛ አልሆን። ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። ይሄ ብቻ ነው። 300,000 ብር ብቻ ነው የቀረሽ አላልክም? ይህ መልክ ፈለፎር ነው። ይህ ማለት ያሳሽን የእናትሽ ፊት በቀጥታ አንሽት አንቺ አብረተሽ ነው እስከ ዛሬ ምንም ድር የለንም ወይ? ካልሆነ ማየን ቤት ሸጸፋት እህቴ እናታችንን ቤት አስርሽ ብሩ እንደተበደረ እንዳታውቅ ምን ያህል ዋጋ እንደከፈለ አንተ ብቻ ያጫወቱ
መስራት ማለት ነው ትሰራለች። ያው መጡ እኛልሽ መጡ በቃ እንደውም ሚለን ይቀሉኛል። እኔን የሚያክሉ ሽማግሌ እንዲያገቡ ማድረግ ቀላል ይመስልሻል? እሺ አኩች ሌላ ሰው አለ ብሎን አልነበር? ማርታ የሚል አይደል? ደስ አላቅላት። እሱን አሳየኝ። እሺ ይሄ እንደሌላው ጊዜ አይደለም። ጥሩ ሞግዚት ታገኘውልህ፣ ጸሐፊ ብትቀጥር ይሻላል፣ ለልጅ አስጠኝ ያገኘውልህ እያልኩ እንደማስተዋውቅሽ ጊዜ አይደለም። ልብስ አጣቢ ያረግሽኝም እንዳረግሽ ሄሎ አቤት ቢያንስ 70 ሺህ በዚህ 3 ቀን ውስጥ አስገባት ነው። ጊዜ ያለሽ አላልከኝም ነበር እንዴ? አንቺ እንዴት እንድትሰብስቡ ወንጀል ውሳኔ ያስተላልፋል? እሺ እኔ የስራ ሁኔታ ደግሞ ችግር ውስጥ ገብቻለሁ። እባክሽ አሁን አገኛለሁ። እሺ 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 አሁን አገኛለሁ። አሳሳቢነቱ አልገባሽም። አኩች ነው ሰውየውን አገኘሽው ወይን የሚለኝ? እና እንደነገርኩሽ በራስ መተማመን እንደዚህ መሆንሽ አትሄጂም። ምንድነው ደግሞ ፀጉርሽ ላይ ያረግሽው? ተረሳሽ? ለ10 ዓመት ልደትሽ የሰጠሁሽ እስከ 40 ዓመት ልታረጊው ነው? በጣም ስለምወደው እኮ ነው። በዛ ላይ ከዛ በኋላ የሚባል ነገር ነው። ከዛ በኋላ አረጀሻ። አሮጌት ልደት አታከብርም። ስጦታማ ይሰጣት እንዴ? በገባሽ ሰውየውን ብዙ እንዳትጠቂ። እንደነገርኩሽ ደርበብ በራሴ መተማመን ሁሉን ያየው ደርበብ አውቃለሁ እኮ ማታ። ዋናው ነጥቤ አሁን ብቻሽን ነሽ። 100 ጊዜ ነው የነገርሽ። ሴት ልጅ ከተቃለደቻቸው ፊቷ ላይ ፍላጎት ምናምን ከታየ ለአንድ ቀን አዳር ወይ ምናምን ነው እንጂ ለትዳር አይደለም። አዎ ከቁም ነገር የማይቆጥሩት ሄሎ ማርቲን። በእናትህ አኩችዬ ሰውየው ይማታል። ትንሽ አምልህ ከዚህ በፊት ሰው ተተናክሎ ያውቃል? አረ ዱላ ካየ ራሱ ይበረጥጣል። እርግጠኛ ነህ? ገና በማገገም ላይ ያለ ንቅለው መታወቂያ ብትዩ ራሱ የአማኑኤል ወረቀት ነው የሚያሳይሽ። እሺ
እሺ እሻኩቺ ምን ልርዳሽ? እርዳታ ምን እንዴ? አንተ ተስፋ ያምጣል። ኦ አሳውሮ ጠብሽ ቤትዬ። ከዚህ በኋላ ጊዜ ይሰጥሻል። ምን አይነት ነገር ነው በእግዚአብሔር? ይኸውልህ ተከፍቷል እና ችግር የለውም። ዛሬ ስለተረፍሽ ነው የከፍለዋል። እሺ አመሰግናለሁ። የተከበረ ዶክተር እንደዚህ ታራርጫለሽ? ምንድን ነው የለበሽ? ነግሬሽ ነበር፣ በራስ መተማመን። እና ምን ተፈጠረ? ሰውየው ወደ አንቺ እንዲሮጥ እንጂ ፈርቶሽ ከሮጠ ከዚህ በኋላ ምንም ልታረጊያለሽ። ታዲያ ሌላ ገጠመኝ መፍጠር እችላለሁ። እንደውም የሚቀመጥበት ሬስቶራንት ሳይሻል አይቀርም። አይቻልም። እኔም ዛሬ ከኩራባቸው ጋር ቢበላሽብኝ ሌላ ሰው እንፈልጋለን እንጂ ድጋሚ እንሞክር። እንደማበላሽው አውቀሽ ተዘጋጅተሽበት ነበር። በጭራሽ ፌስታል ውስጥ ያገኘሁትን ልብስ ነው የለበስኩት። እኔ እኮ እንደዛ ቋንጣንቋኝ ስንፈራፈር ዝም ይላል እሱ። ታነቅሽ እንዴ? ቆየ ምን ዶክተር ነው እሱማ የአጥንት ስፔሻሊስት ነው። አነሙሻባክ እንዴት እመስላለሁ? ትገርሚያለሽ። ሙሸበክ ደግሞ የምግብ ስም ነው። يلا ندى شوفير ندى አዋታና ድርጅ يلا ندى شوفير ደግሞ ስልክሽን ቻርጅ አርጊና ክፈችው። ቶሎ ልጨርስ እችላለሁ። ዛሬ የምንፈልገው ነገር ነው። ቆንጆ አልቃ
ዞር በል አንተ ስራን ስራ ወይናል ውይ የኔ ቆንጆ እኔ ስብር ልበልልሽ አንቺን የመሰለች ቆንጆ እዚህ ወድቃማ እኔ ቆሜ አልቀር ምንድነው አንተ ዶክተር ነህ ኧረ አይደለሁም እና ምን ታደርጋለህ እዚህ ልረዳሽ ብዬ ነው አልፈልግም ሄዶ ወደዛ ጊዜና አታባክንብኝ በይ ሌላ ነገር እንዳትተው ምን ይመስላል ኧረ የራስሽ ጉዳይ ለምን እዚህ ክርችም ብለሽ አትቀሪም ዶክተር ይወደኩኝ እዚህ ጋር ኤሊን በእናትህ አይ እኔ ዶክተር አታክም ብሎኛል አንተ ዶክተር አይደለህ እንዴ አይደለሁም እሺ ትላንት አስታወስከኝ መልስ ካለው ያዘው ቲፕ የኔ ወንድ ያ ሰውዬ ታውቀዋለህ ትንሽ አርጀት ያለው የድሮ ማውቀው ሰው ነው ጅቡቲ አብረን ስራ ምን ሰራ ይሄ ጀመረበሽ ፈራው ስለምን እናወራለን ያኛው የታወቀ ደላላ ነው እሳቸው ደግሞ ብዙ ለውድድር የሚሆኑ ፈረሶች ይፈልጋሉ አንድ 30 ፈረስ ሳያገኝላቸው አይቀርም በጣም አመሰግናለሁ ማን ነው ስምህ አንተ ሀብታሙ ባል ሀብትሽ እኔና አንተ ጓደኛ ነን እሺ ምንም አላወራንም በአጋጣሚ እንደተዋወቃችሁ ማስመሰል አለብሽ ደርበብ ኮራ ያለች ሁሉን ያየች ማትንቀዠቀዥ ራሷን የምትገዛ አይነት ሴት አንተ አይደል እንደሚፈልገው ይቅርታ ያቆኛል ፈረሶች ፈልጋለሁ ስለሱ ብዙ ፈረስ አለው እሱ ይሸጣል አለ ለጊዜው እዚህ ያሉትን እየጨረስኩ ነው እኔ ብዙ ፈረስ ገዛለሁ ደግሞ ለደላላ 30% ከፍላለሁ ገንዘብ ችግር የለም እሺ ሻይ ቡና ምን ይምጣ ሱፐርማርኬት ትዛይለ ዶክተር አንተ እሺ በቃ ይዞ ምን ነው የምትቁለጨለጨው አንቺ ባረሩ ከየት ነው የመጣሽው ሲቁጭ ባላንተ ተረጋጋ ምን ነው የኔ እህት ኧረ አነጋገሮትን ያስተካክሉ ታዲያ ልጄ ልበልሽ ልጄማ እሱ ሁለተኛ ልጄ ጋር እሺ ኧረ ያው እንዳመሉ ያሉት ምን ነው ቅዱስ ገብርኤል ምን አደረኩ እኔ ከልጅነት ጀምሮ ፈረስ ጋር ልባደም ፈረስ የኔ ጓደኛ ነው ፈረስ ወዳለሁ በጣም ስለዚህ አንዱ ፈረስ 5000 ብር ገዛል በጣም ጥሩ ሌባ ነህ ከኔ ጋር ተስማምተን ሌላ ደግሞ ማንሽ አንቺ ምን ላድርጋት ኩራባቸው ጥሩ ዋጋ አሻጭት ብለውኝ እኮ ነው ወጀሩ ኑራ ወጣ ብለን እንወራ በጣም ጥሩ ለሱም የደስደስን የምሳካብሳል እሺ እኔ 6000 ብር ለአንድ ፈረስ 180 ብር መሆኑ ነው ሁሉ ፈረሶችን 200 ብር ከፍላለሁ እቺ አንቺ ማነሽና ነው ሁለት ሰዎች ድርድር መካከል የምትገቢው አራ በቃ እኔ ተናደዱ ጠረጴዛ መጡ ሚቁጣሉ ግዴታ አልወድም ሌባ ወጀሩ ኑራ ወጣ ብለን እናወራ ሌላ ጊዜ አንተ ምን አይነት ሰው ነህ ሌላ ቀን አወራለሁ ተመልሽ ላትፈልግም ተኝ ጤነኛም አይደለም ማ ምን ነው አይ አይደለም ያጥንት ስፔሻል ማለት ትችያለሽ ተሻለሽ ማለት ነው አዎ በጣም አመሰግናለሁ
ሄሎ ሄሎ አኩቺ አለ በል ትንሽ ጉንፋን ይዘኝ ነው። አላወኩሽም። ሄሎ ማነሽ? ማርታ ነኝ እኮ። ሄሎ ማርቲ ቀጭቷ፣ ቁጥር ቀየርሽ እንዴ? ምን ልታዘዝ? እንትን ይሄ አባራጭ ይሆናል ብለህ የጠቆምከው ሰውዬ ምን ነው ልጥጥ አይመስልም እንዴ? ልጥጥ ልጥጥ ቢበስል ግን ያልሆነ ሁኔታው ደግሞ የለየለት ማቶ እኮ ነው። ማቶ እኮ እኔ ሰው ባይቀርብ ማቶ ፈልግልኝ አለ። ገና አትፍሪ፣ ሰው አይጎዳም ብዬሻለሁ። እንደነቀሽ ትክክል። በጣም አመሰግናለሁ አኩቺ። በትክክል ይሆናል እኔ ደወልኩት። ምንም ጣጣ የለው ማርትዬ፣ ደውዪ አትጥፊ። እሺ ቻው ቻው። ቻው። ሰውየው ከዛ በላይ መግዛት አለ። ግን እሱን ከነገርኳቸው የራሱ ያለው ውስጥ ይጋባሉ። አልነገርካቸውም እንዴ ሌሎችን ንግዛ እንዳሉ? ኧረ ነግሬያቸዋለሁ። እርሻዬን አልሸጥም ስላልኳቸው ገንዘባቸውን የናኩባቸው መስሏቸው ነው ከሁሉ ውስጥ የተጋቡት። 20 ሚሊዮን ብር እንደተገመተልህ ቢያውቁ እኚህ ሰውዬ ብን ብሎ ነበር ከሀገር የሚጠፉት። አንተ ምንም ያስጨንቅ ጉዳይ የክፍለ ከተማውን ጉዳይ ልንጨርስ እንጂ ስለ ሰውየው ምንም ያስቸግር ነገር የለም። በጣም ጥሩ። እሺ በቃ እሺ፣ አመሰግናለሁ። እሺ ቻው። እሺ እሺ። ተሻለሽ? አዎ። ጉንፋኑም ማለት ነው። የቱ ጉንፋን? ሄሎ ማርታ። አይ ቢሰሚል እኮ እዚሁ አካባቢ ስልኩን ሰክቼ ልጠብቅሽ ብዬ ነው። ምንድን ነው የምትንሾካሾኪው? አይሰማም እኮ። አልተሳካም እንዴ? አሪፍ ነው። ለምን ፈለግሽኝ ታዲያ? አይሰማም። ታጠፊ ምን ይሻል? ቶሎ በእናትሽ ቶሎ አፍጠኝው። እሺ ትኩስ ነገር ውስጥ ላምጣልሻ? ብርድ ለጉንፋኑ ደግሞ ጥሩ አይደለም። ትኩስ ነገር አስፈላልሽ። እሺ ፍሬድ ምን ፈልገሽ ነው? በቃ ምናምን ፈልገሽ በአሪፍ ዋጋ
ይቅርታ፣ አንተ የማታ ዶክተር አይደለም? ተሳስተሃል። ስራዬ እኮ ቀን በቀን ፈተና ነው። መላ ከሌለ ተንቀሳቀስ። ዶክተር አይደለም አንተ? አይደለሁም አልኩ አይደለሁም። ኦኬ ይቅርታ፣ ሌላ ሰው መስለኝ ነው ማለት ነው። አንቺ ምንድነው? ምን መስለሽ ነው የመጣሽው? ተሸፋፍነሽ ነው ያለሽኝ እንዴ? ምን አሞታል እንዴ? እስኪ ድምፅሽን ቀንሽ። ሰሚ መኪና የት አለ? እዛ ጋር ነው ያቆም። እናሽ በዚህ በኩል ይዘሽ ነው እዚህ ድረስ ይዘሽ ነው መነሳት ራሱ ስቷል። ቶሎ በይ ሂጂ። ምንድነው? ለምንድነው ዶክተር ነኝ እያልክ ባለቤቴን አጭበረበርካት? ዶክተር ነኝ። ሰሞኑን እረፍት ስለሆንኩኝ በትርፍ ሰዓቴ አንዳንድ ስራዎችን እሰራለሁ። አላምድ ከሚስቴ ጋር መጣላቱ ምክንያቱ አንተ ነው። እንደውም ህግ ቦታ እንሄዳለን። ተነስ። ኧረ እኔ ምንም የማውቀው ነገር የለም። ትክክለኛ ዶክተር ጋር ሄዳ ብትሆን ኖሮ ሚስቴን አላጣትም ነበር። እንደውም እዚህ ደፍቼ ነው የምሄደው። አንተ እውነቱን ልንገርሽ። እሺ እውነቱን ልንገርህ። በቃ እውነቱን ልንገርህ። እኔ ምን ሆንሽ? ለምን አቆምሽ? አይነቃነቅም፣ ሞቷል መሰለኝ። ወይኔ ጉዴ! ምንድነው? አይተነፍስም። የሞተ ሰው ነው አይደል የጫነው? እኔ ላስታውቅ ነው። እስቲ አትንበቆቂ። ጭር ያለ ሜዳ ላይ ስንደርስ ታቆሚልኛለሽ? አትተንጥለዋለን እንዴ? እኔ እየቃዠሁ ነው እንዴ? እሺ ሰው ያገኘው እንዴ? ያገኘው እኛ ምን ያገባል? ቶሎ ጥለነው ከዚህ ከተማ መውጣት አለብን። ሂጂ አሁን። አይዞህ፣ አትኩራባቸው። አይዞህ፣ ደህና ነው፣ ተርፈዋል። ወዲያ ደህና ነው። አይዞህ። ማነው ሾፌር? ና እባክህ ሆስፒታል። ደህና ናቸው። ና። አይዞህ፣ ደህና ነው። ታተኩራባቸው፣ ተርፈዋል። አይዞት፣ አይዞት። ቆይ አይዞህ፣ ደህና ነው። ወዲያ እንዳ አይዞህ፣ አይዞህ።
ሄሎ ምግብ እየበላው ነው አልበላልም እንዴ አቦታ ሰን በእግዚአብሔር እንዴ አታስብ እንዴ ታዲያ ስራ አይደል እንዴ? የገባችበት ገብቼ ነው ማገኛት። ቁልፍ አላየሁም፣ ባየውም ደግሞ አላነሳውም። ቆይ ግን ስታይኝ ጽዳት ሰራተኛ መስልሻለሁ? ትናንትና እኮ ወድቆብኝ ነው። የቤቴ ቁልፍ ነው፣ ሌላ ቁልፍ እኮ ስለሌለኝ ነው። አንቺ እኮ በየቦታው ነው የወደቅሽው። የት ብለን እንፈልገው? እሺ እዚህም እዛም። ቆይ አንተ ቀጥታ ማውራት አትችልም? ምን ላድርግ? እኔ ቀጥታ ሳወራ አንቺ ነገሮችን ጥምም ታደርጋቸዋለሽ። ቆይ ግን ቴዲ የሆነ ነገር ሲያነሳ ያየሁት መሰለኝ። ማን ነው ቴዲ? ግሬን ያሻይ ልጅ። አሁን ደረሽበት። ይሄን ለመናገር ነው ሁሉ ሰዓት ፈጀው። ምን ይመስላል ጎታ ይቅርታ። አቤት። ይቅርታ በእናትሽ እዚህ ጋር የሚቆመው ልጅ የት አለ? ምን አይነት ልጅ? እዚህ ጋር የሚቆመው ምን አይነት? በደንብ ግለጭልኝ። እኔ እንጃ። የሆነ ጸይም ረጅም ነገር። ባለቤቱን ብቻ እንዳይሆን። እኔ ባለቤቱ ምን ያደርግልኛል? የቤቴ ቁልፍ እሱ ጋር ነው። በእናትሽ አንቺና ቴዲ። ኧረ አይደለም እንዴ። ወይ መጣ። ይኸውልህ ትላንት እዛ ሬስቶራንት ውስጥ ወድቆብኝ ነበር ቁልፌ። አንተ ጋር ነው? ግን መጀመሪያ ትንሽ ስሜ ምን ያደርግልሃል? በእናትህ ቁልፉን ስጠኝና ልሂድ፣ ቸኩያለሁ። እና ሌላ ቀን ባገኘት ዝም ብላ የምትወድቀው ልጅ ልበል? እሺ ቤት ይባላለሁ። በእናትህ ቁልፉን ስጠኝ። አመሰግናለሁ። ሹራቤ ለምንድን ነው የምትቸኩኝ? ወይኔ ጉዴ! እዛ ጋር ያሉ ልጆች ስለኛ ነው መሰለኝ የሚያወሩት። እነማን? እኔ እናንተ አብረን ያደርን መስሏቸዋል መሰለኝ። ቆይ ምን ነግረሻቸዋል? እንደዚህ ያስባሉ? ተሰብስበው መጡልን። ቆይ ነኪ ቴዲ ና ሳይዘመርተን ልትሄዱ ደግሞ አታስተዋውቀኝም እንዴ? ምን አደረኩ? ቤቲ ትባላለች። ቤትዬ እንዴት ነሽ? ቴጂ ዛሬም እኮ አይቻልም። ቤት አመሰግናለሁ። ግን እንዴት ነው ያዳንሽ? ሚስት መስያቸው እኮ ነው የሚፍለቀለቁት። በጣም ያሳዝናል። ማስቀየም አልፈለኩም። እኛ እንሄድላቸው። የማን ናቸው? እንትና ሚስቴ ዛሬ ትወልዳለች። እኛም ቶሎ ብንሄድ ይሻላል። ሁሉ እናንተ ይወዳል። አንተ ሚስጥር ከኔ መደበቅ ጀመርክ። በሉ ተጫወቱ። ግን አንድ የምነግርህ ነገር አለ። በኋላ ትነግረኛለህ። የለቀ ስለምለሻውን አታስቆመኛል። እንጣና አትክልቱን ቦታ ትመልከት። ከተመቸሽ ያሳይሻል። እሱ ሁሉ ነገር ታያለሽ። እሺ እንዳትቀሪ እናንተ ተጫወቱ። ቤትዬ ረጅም እየመጣሽ ጠይቂን። እንግዲህ ልጅ አትጥፊ። እሺ አመሰግናለሁ። ሲገርም ወላጆች መስሎኝ ነበርኩ። እናቴን ትንሽ እያለሁ ነው ያጣሁት። አባቴን ያሳደገ
ነጋሽ አባቴ ጋር ሰሩ ታወቁና ተጋቡ ማለት ነው። አባቴ ሰራተኞችን እንደ ቤተሰብ ነበር የሚቆይ። ለኔም ቤተሰቦቼ ናቸው። ያው የግድ በስጋ መዛመድ የለብንም ማለት። ቆይ አንቺ ግን ዝም ብለሽ ታስለፈልፍኛለሽ አይደል? ስላንቺ ምንም አትናገር? እባክህ እኔ ምንም ታሪክ የለኝም። ሌላ ጊዜ ስንገናኝ አወራለሁ። የምርሽ ነው? አዎ አሁን ስለመሸብኝ ልሂድ። እሱን አይደለም። ቆይ ሌላ ጊዜ በደንብ ታጫውሽኛለሽ? ምን አይነት ጣጣ ነው? ምን አሁን እንደዚህ አስለጥፈዋለች? ቆይ የጋስታ ሰው መኪና አታቢት መኪና መንገድ ዘግተዋል። አንድ ያንሱት በላቸው። መምጣት የማይችሉ ከሆነ ቁልፉን ይላኩልኝ። ለምን ደግሞ አይመጡት? ራሳቸው የምንድነው ያዙልኝ? እስከትሞት ሱቁን ያስተዳደርክ ልስላለ። ምን ችግር አለ? ማለት ሌላ ስራ ለመስራት ነው። ምን መሰለሽ አባቴ ሱቁን በጣም ነው የሚወደው። እኔም ህይወቱ ያስደስተኛል። የተረጋጋ ከከተማው ሰዎች ጋር በጣም ነው የምግባባው። እዚህ ደስተኛ ነኝ። ታዲያ ለምን አላገባ? የደበቃት ፍቅረኛ አላገባ ማለት? ፍቅረኛ እንኳን የለኝም። ለምን እንደሆነ ግን አልገባም። ግን ላንተ ትዳር መያዝ ቀላል ይመስላል። ለምን? ወይኔ መሸ ቀስፈት ከቸኮልሽ እኮ ቶሎ አይደለም። ተሻለሽ? ታመስ እኮ ተጠርገብቶ ነው እንዴ? አለቀ ወይ? እሺ ሄሎ ማርቲ። አይ ንፋስ ሊቀበል እኮ ነው። እሺ መጣሁ። እሺ ነገ ትመጫለሽ? ልደውልሽ? ግን ብዙ ባትቀርበኝ ነው የሚሻለው። እኔ ስራዬም ኑሮዬም ጥሩ አይደለም። ቆይ ስራሽ ምንድን ነው? መኪና መስጠት? ቢሆንም አልነግርም። ግን ምን እያደረግን እንደሆነ አላውቅም። ለነገሩ እንዳውቅ ስለማይፈልግ አልጠይቅሽም። ምናሽ አኩጭማ እንደዚህ አይልሽ አለ ሰውየው ምንም የሌለው ማለት ያው እደውልለትና ስፒከር ላይ አድርጌልሽ በጆሮሽ ትሰሚዋለሽ። ሄሎ፣ አንድ ጥያቄ ልጠይቅህ ነው። እየጠጣ ይሆናል። እውነቱን አውቄዋለሁ። እንድታምኚሽ እኔን እያጃጃልሽኝ እንዴት አብሮ ይሰራል? ቅድም ምሳ ነው ነገር ነው በላ ያልሽኝ። ከዚህስ ሌላ ስንት ነገር እንዳልዋሸሽኝ በምን ማወቅ ይችላል? በዚህ አይነት ሁሉም ነገር ውሸት ነው ማለት ነው። ቤትዬ ይቅርታ፣ ከዚህ ሌላ ምንም አልዋሸሁሽ። ይህንንም እንደዚህ አይነት ነገር ውስጥ እንዳትገቢ ብዬ አይደለም። እሱን ብታስብ ይኖሩማ ሲጀመርም እንድረዳሽ አታረጊም ነበር። ያው ነው ገንዘቡ በእኔ ቁጥጥር ስር እንዳሆነ ብለሽ አንቺ በቃሽ። ሴትነቴን እንድጠራጠር ምንድነው የጎደለኝ ብዬ እንዳስብ ነው ያደረግሽው። ምንም ክፉ ያደረግኩ ሊመስልሽ ለአንቺ በማሰብ ነው። ምናልባት ወደፊት ይሆናል የሚገባሽ። ትጎጃለሽ የምትይውን ነገር ሰርቼ ካላየሁት አይገባኝ። ምንሽን ነው የምትሰሪው? ያው ሰውየውን ቁጭ ብዬ ልጠብቃቸው አይደለም እንዴ? አንቺ ጠብቂያቸው። እኔ ከዚህ የተሻለ ስራ አግኝቻለሁ። ቴዲ ማለት ሱቅና ትልቅ ትሻል። በእናትሽ ገበሬ ሆነሽ መቅረት ፈለግሽ? እርሻውን ባለሀብቶች ካልገዛን እያሉ እያጨናነቁት ነው። 20 ሚሊዮን ተገምቶለታል። ስንፋታ ግማሹ ይሆናል።
100 ጊዜ ነግሬሻለሁ። 2 ስራ በአንድ ጊዜ አይሰራም። በጣም አደገኛ ነው። ከዚህ በኋላ ስፈልግሽ ስልክሽ ዝግ ቢሆን ሌላ ስራ ጀምሬያለሁ ምናምን ብትይ እኔና አንቺ የመጨረሻችን ነው። ገብቶሻል? አዎ ገብቶኛል። አዎ ገብቶኛል። አሁን ትፈልጊኛለሽ ወይስ ይላል? ቤት ቁጭ በይና ስልክሽን ከፍተሽ ታውቂ። ስፈልግሽ ደውልልሻለሁ። ቤቲ የማደርጋቸው ነገሮች ሁሉ ይጠቅሙናል ብዬ የማስባቸው ለእኔና ላንቺ፣ ሌላ ለማንም አልነው። ስለዚህ ውሳኔዎቼን ሁሉ አምነሽ ተቀበይ። ከዚህ በኋላ ምንም ነገር አላሽሽ። በጣም ይቅር። በዶላር እየከፈለ ያምሻ ብር መቆጠብ እኮ አለብን። 1 ወር ሊፈጅብን ይችላል። በእናትሽ አስቀምጪው እሱን ካሜራ። እሺ ወይዘሮ ማርታ እንደዚህ ውብ የመሆነው ሚስጥር ምንድን ነው? በልጅነቴ በቂ ያሹ ፀሐይ ነው። እሺ ጉዞ ወደ 5ኛ ባለቤት ፍለጋ ምን ይመስላል? እሺ ላስቆምሽ ይለኛል እንዴ? ሄሎ ሄሎ፣ ያንቺ የት ነው የምንሄደው? ስላመመ ነው ነግሬሽ የለም ትንሽ ስላመመኝ እና ደግሞ ስራ ስለሚበዛብኝ አንቺ እሱ ጓደኛዬ ጋር ትሆኛለሽ። እሺ እሺ። አንቺ ለምን ጥላን ሄደች? ጥላን እኮ አልሄደችም ትትይ፣ ለስራ ጉዳይ ውጭ ተፈልጋ ሄዳለሁ። እሺ ደግሞ ደውላ ይቅርታ ጠይቀሻለች። እሺ በጣም ወድሻለሁ ብላለች። እሺ ተሻለሽ? አመት እኮ ጠጠር ገብቶ ነው። ይኸውልህ ተገብቷል እና ችግር የለውም። ዛሬ ስለተረፍሽ ነው የከፍለዋል። እሺ አመሰግናለሁ። የለተ ስለምን እርሻውን አታስጎበኛት? ምንጣና አትክልቱን ጓዳ ትመልከት። ከተመቸሽ ያሳይሻል። እሱ ሁሉ ነገር ታያለሽ። እሺ እሺ፣ ነገ ትመጫለሽ። ልደውልሽ። እርሻ
ይሄ ደግሞ ቁርስ ነው የጋበዘኝ። ተጨናቆሽ እኮ ሄዳለሁ። ስራው ይቀራል። ስራውን እንዳስተዳደር ተባልኩት። ቢያንስ ልጁን አግኝቼው እመጣለሁ። ሄሎ ፔግ፣ ሰላም ነው? ምንም ዝብዝብ መስዋዕት አሁን የት እንዳለች ብቻ ነው። የት አንቺ ማን ነሽ?